እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን ከአሜሪካ ውድቀት በኋላ ምን ይከተላል በሚል ርዕስ ነው። ከአሜሪካ ውድቀት በኋላ ብዙ ነገሮች ሊከተሉ ይችላሉ። ብዙ ጦርነቶች ሊነሱ ይችላሉ። በራሷም በአሜሪካ በሰራችው በደልና ግፍ በራሷ ላይም ጦርነት ሊከፈት ይችላል። ስለዚህ ይሄ እሷ ያደረገችው ብዙ ጥፋቶች ይነሳሉ። በተለያዩ አካባቢዎች እነዛ ጥፋቶች ይነሳሉ። ስለዚህ እነዚህን በተመለከተ ሌሎችንም ወደ እናንተ እናቀርባለን። የዚህ ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትተባበሩን ከወዲሁ እንጠይቃለን። ወደ ፕሮግራማችን እናመራለን። ከአሜሪካ ውድቀት በኋላ ምን ሊከሰት ይችላል የሚል አንድ አጠር ያለ ግምት ወይ ደግሞ የራሴን አመለካከት ነው ነግራችሁ ወይ ማብራራላችሁ። አሜሪካ ከወደቀች ሊከሰት የሚችለው የመጀመሪያው አሜሪካ ከሜክሲኮ የቀማችውን መሬት ሜክሲኮ ለማስመለስ አሜሪካ ላይ ጦርነት ትከፍታለች። ሜክሲኮ ይሄ መሬቷ አሜሪካ በጉልበት ወስዳለች። ስለዚህ አሜሪካ ትልቁ ጦርነት የሚነሳው ከሜክሲኮ ነው። ሜክሲኮ መሬቷን ለመመለስ ከአሜሪካ ጋር ጦርነት ትከፍታለች። ይህንን ጦርነት ተከትሎ ደግሞ ሁለተኛው ከአሜሪካ ጋር ጦርነት የምትከፍተው ካናዳ ነች። ካናዳ ራሷን ለመከላከልና ድንበሯን ለመቆጣጠር በደቡብ አሜሪካ ያለውን ቦታዎች ይዛ እዛ ሆና የሀገሯን ድንበር ትጠብቃለች። ሶስተኛ ኩባ ነች። ኩባም እንደዚሁ የተወሰደባትን መሬት ለምሳሌ ጓንታናሞ እነዚህ መሬቶችን ለማስመለስ ጥረት ታደርጋለች፣ ጦርነት ታነሳለች። አራተኛ ሩሲያ ነች። ሩሲያ የአላስካን ግዛቷ እሱን ለማስመለስ ጦርነት ትከፍታለች። ስለዚህ አሜሪካ ከጎረቤቶቿ ብቻ በአራት አቅጣጫ ጦርነት ይነሳባታል። ይሄ ማለት አሜሪካ ከፍተኛ የሆነ ጭንቀት ውስጥ ትገባለች ማለት ነው። ከአቅም ማጠር ጋር፣ ከኢኮኖሚ መውደቅ ጋር ቀደም ሲል በሰራቸው ግፍና በደል የተነሳ እነዚህ በአራቱ በኩል ጦርነቶች ይነሳል። በተለይ ከሜክሲኮ የሚነሳው ጦርነት በጣም አደገኛ ነው የሚሆንባት ለሷ። ሜክሲካኖች በጣም ብዙ መሬት ወስዳባቸዋለች፣ ብዙ ደግሞ ተንከራተዋል። ስለዚህ እነሱ በጣም የሆነ ጦርነት የመክፈት አዝማሚያ ያለ ማለት ነው። በማዕከላዊ ወይ ደግሞ ምብራቅ ለምሳሌ በዚህ ገልፍ አካባቢ ማለት ነው ኢራን በእስራኤል ላይ ኃይለኛ ጦርነት ትከፍታለች። ምክንያቱም እስራኤል ከፍተኛ ደረጃ ኢራንን ስለምትጠላ አሜሪካ በምትወድቅበት ጊዜ ወይ ደግሞ አሜሪካ በምትዳከምበት ጊዜ የአሜሪካ አቅም ምንም አያደርግም ብላ በምትገምትበት ጊዜ እስራኤልን መደብደብ ትይዛለች። እስራኤል ደግሞ ከኢራን ጋር ፊት ለፊት ገጥማ ለመዋጋት አቅሙ የላትም። አሜሪካ ዝላ በአሜሪካ ተከልላ ካልሆነ በስተቀር ኢራንን የመግጠም ምንም አይነት አቅም የላትም። ስለዚህ ኢራን በምትወስደው እርምጃ እስራኤል በጣም ኃይለኛ ጉዳት ሊደርስባት ይችላል። እስራኤል ምናልባት አቅሟ አሟጣ ብትጠቀምም ጦርነትም በሽንፈት ነው የምትጨርሰው። ምክንያቱም እዛ አካባቢ ያሉ ሀገሮች ጋር
ከሁሉም ጋር ስለተናከሰች እነዛ ሀገሮች በሙሉ ደግሞ እሷን ለማጥቃት ምንም ጥርጥር የለውም ይነሳሉ። ስለዚህ የእስራኤል ነገር ከአሜሪካ ውድቀት በኋላ የእስራኤል ውድቀትም ይከተላል ማለት ነው። ስለዚህ ኢራን በእስራኤል ላይ ከፍተኛ የሆነ ጥቃት ትፈጽማለች። ሌላው ወደ በምብራቅ እስያ ነው። በምብራቅ እስያ ደግሞ ቻይና ታይዋንን ትወጋለች፣ ታይዋንን ትቆጣጠራለች። ምክንያቱም ታይዋንን ሲረዳና አይዞሽ ሲላት የነበረ አሜሪካ ስለሌለ ይሄ ቻይና ጥሩ አጋጣሚ ስለምታገኝ ይህንን ታይዋንን ወራ ወደ ግዛቷ ታጠቃልላለች ማለት ነው። ይሄ የቻይና ድርጊት ደግሞ እና አሁን ቀጥዬ የምነግራችሁ ድርጊት ደግሞ በኋላ ውጤቱም እንዴት እንደሆነ እነግራችኋለሁ። ሰሜን ኮሪያ ደግሞ ለደቡብ ኮሪያ ጥቃት ፈጽማ ደቡብ ኮሪያ ለመቆጣጠር ጥረት ታደርጋለች። ስለዚህ ሰሜን ኮሪያ ደቡብ ኮሪያን ወሮ ወደ ራሱ ግዛት የማስገባት አዝማሚያ ይታያል ማለት ነው። ስለዚህ እነዚህን ሁሉ ጦርነቶች ደግሞ በተለይ በዚህ በቻይና እና በሰሜን ኮሪያ በሚነሳው ጦርነት ከፍተኛ ስጋት ውስጥ የምትገባው ጃፓን ነች። ጃፓን በዛ ሩሲያ አለ፣ በዚህ ቻይና አለ፣ በዚህ ሰሜን ኮሪያ አለ። ስለዚህ ሶስቱም ስጋት ስለሚሆኑባት ኃይለኛ ወታደራዊ ቅኝት ወታደሮቿን ለጦርነት ዝግጁ እንዲሆኑ ታደርጋለች። ይሄ ሲሆን ከጃፓን የሚፈልጉ መሬት የሚፈልጉ ሀገሮች አሉ። ለምሳሌ ቻይና ውዝግብ አለ፣ ሩሲያን በዛ በኩል ውዝግብ አለ። እሷም የኔ መሬቶች ናቸው ብላ የምጠይቃቸው አሉ። ወደ ወታደራዊ ግጭት ያመራሉ ተብሎ ይሰጋል። ሌላው ኔቶ ነው። ኔቶ ሙሉ ለሙሉ ይፈርሳል። ሙሉ ለሙሉ ይፈርሳል ኔቶ ሲፈርስ ደግሞ የአውሮፓ ህብረት ብቻቸውን ተጋላጭ ነው የሚሆኑት። ብቻቸውን ማንም ጠያቂ የላቸውም። ብቻቸውን ተጋላጭ ነው የሚሆኑት። ስለዚህ ይሄ እጅግ በጣም የአሜሪካ የሰራችው ስራ ወይ የዘራችው ዘር የምታጭድበት ነው የሚሆነው ማለት ነው። ስለዚህ ከአሜሪካ በኋላ አደገኛ ጦርነቶች ይከሰታሉ። እነዚህ ጦርነቶች ደግሞ አሜሪካ በፊት በሰራችው መጥፎ ድርጊት የተነሳ የሚነሱ ጦርነቶች ናቸው ማለት ነው። የተባበሩት መንግስታት እሱ ተውት፣ ወድቆ የሞተ ድርጅት ነው። ምንም ነገር ማምጣት አይችልም። የዓለም ሕግ ተጥሷል። የዓለም ሕግ የሚባል ነገር የለም። ራሱ አሜሪካ ጥሳ አሁን ስለ ዓለም ሕግ ተቆርቋሪ ሆና ስትናገር ስታይ በቃ ድራማ ነው። ምክንያቱም በፊት ትጠቀምበት ስለነበረ ያ ድርጅት አገልግሎት አልሰጥም ሲላት ዞር በል ብላ የራሷን ሕግ አውጥታ ነበረ። ግን ሁሉ እየከሸፈባት ነው የመጣው። ስለዚህ ይሄ የኢራን ጦርነት አሜሪካ ላይ ትልቅ ውድቀት ያስከትላል። ካስከተለ ደግሞ ውጤቱ የሚሆነው ውጤት ይሄ ነው ማለት ነው። ስለዚህ የአሜሪካ ውድቀት ይህን ሁሉ ችግሮች ይዞ ይመጣል ተብሎ ይገመታል። የተከበራችሁ ተከታታዮች የዛሬ ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።